ከኤርትራ መንግስት ጋር ትብብር ወይንም ጽምዶ የፈጠሩት የህወሓት መሪዎችና የጦር አዛዦች በኤርትራ በኩል የሚደረግላቸው ድጋፍ ከጠበቁት በታች በመሆኑ ደስተኞች አለመሆናቸውን ይልቁንም ቅሬታ እያደረባቸው መምጣቱ ተሰምቷል። ከዚሁ ጋር በተያያዘ ይሁን አይሁን በግልጽ ባልታወቀ መልኩ የኤርትራ መንግስትና ሰራዊት በትግራይ መገናኛ ብዙሃን በስም ጠርቶ መውቀስ ተጀምሯል። የህወሓት መሪዎችና የታጣቂዎቹ አዛዦች ከኤርትራ መንግስት ጋር በፈጠሩት ጽምዶ ወይንም ትብብር በቂ መሳሪያ ድጋፍ እንደሚደረግላቸው የጠበቁ ቢሆንም በኤርትራ በኩል እየተደረገ ያለው ድጋፍ በጥይትና በአሮጌ መሳሪያዎች ላይ የተወሰነ መሆኑም ተመልክቷል። የኤርትራ መንግስት በጥይትና በአሮጌ መሳሪያዎች ከሚያደርገው ድጋፍ ባሻገር የተበላሹ መሳሪያዎቻችሁንም እንጠግንላችኋለን እንዳሏቸውም ተመልክቷል። በዚህም የኤርትራ መንግስት ምላሽ ቅሬታ እንዳደረባቸውም ታውቋል። ከኤርትራ መንግስት ጋር ትብብር መፍጠራቸውን ተከትሎ ቀደም ሲል በትግራይ ክልል መገናኛ ብዙሃን ስለ ኤርትራ መንግስትና ስለ ኤርትራ ሰራዊት ሲነገሩ የነበሩ አሉታዊ ምልክቶች መቆማቸውም ይታወሳል። ሌላው ቀርቶ በኤርትራ ሰራዊት በደል ደረሰብን በሚል የሚናገሩ ግለሰቦች በኢትዮጵያ ሰራዊት ተፈጸመብን በሚል እንዲያስተካክሉ ግፊት ሲደረግ መቆየቱም ተዘግቧል። ሰሞኑን ግን በኤርትራ መንግስትና በኤርትራ ሰራዊት ላይ የተቀመጡት ገደቦች ወይም ክልከላዎች ተፈጻሚ አልሆኑም። የትግራይ ክልል መገናኛ ብዙሃን የአክሱም ግድያን ጨምሮ የኤርትራ መንግስትና ሰራዊትን እየጠቀሱ ሰፊ ዘገባዎችን አሰራጭተዋል። በተለይም በትናንትናው ዕለት እሁድ ኅዳር 21 2018 የተከበረውን የአክሱም ጽዮን ዓመታዊ ክብረ በዓል በማስመልከት በበዓሉ ስፍራ የክልሉ ባህልና ቱሪዝም ቢሮ ኃላፊ እንዲሁም የክልሉ መገናኛ ብዙሃን የኤርትራን መንግስትና ሰራዊት የሚወቅሱ መልእክቶችና ዘገባዎችን አሰራጭተዋል። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በበኩላቸው ከበዓሉ አከባበር ጎን ለጎን በአክሱም ከተማ ከ5 ዓመታት በፊት በኤርትራ መንግስት ሰራዊት ኢሰብአዊ ጭፍጨፋ የተፈጸመባቸው ንጹሃን ወገኖች የምናስብበትና የፕሪቶሪያው የሰላም ስምምነት በአግባቡ ባለመፈጸሙ የህዝቡ ችግር እየተባበሰ ባለበት ሁኔታ የምናከብረው በዓል መሆኑ ልዩ አድርገዋል ሲሉም ገልጸዋል። እዚ ክብረ በዓል አለሻ መዋጽኦ ዘወደቀ ትግራይ በማርያም ጽጌ ደንገላት ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖችን ለመዘከር የጸሎትና የጧፍ ማብራት መርሃ ግብር ተካሂዷል። ኅዳር 21 2013 ዓ.ም የማርያም ደንገላት በዓልን ለማክበር የመጡ የእምነቱ ተከታዮችና ከ164 በላይ ሰላማውያን ንጹሃን ወገኖች በኤርትራ ሰራዊት ተገለዋል። በዛሬው ዕለትም 5ኛው ዓመት የያዘው የዘር ማጥፋት ጭፍጨፋ በወቅቱ የነበረውን ለመዘከር የአካባቢው ነዋሪዎች የጧፍ ማብራት፣ የጸሎትና ፍትሃት መርሃ ግብሮች በማካሄድ አስበው ውለዋል። ጭፍጨፋውን ሲያስታውሱት የኤርትራ ሰራዊትን ጭካኔና ግፍ አሰቃቂ እንደነበርም ነው የሚገልጹት።